የሰላምዬ ልጅ እንግዲህ ተወልዷል ማለት ነው። ዛሬ የሰላምዬ ልጅ ወንድ ልጅ ሆኖ ተወለደ። የአባቱን መሳይ የአቶ ደረጀ ልጅ እንግዲህ በትናንትናው ፓርት የሰላምዬ ልጅ ማንም መስሎ ሊወጣ ማማ ብላ ስትላት የአባቱን የእናቱን ብላት ስለነበረ እንግዲህ አባቱን መስሎ ተወልዷል ማለት ነው። እንግዲህ ይህንን ያስጨነቃት ማርታ ደግሞ ይህ ወንድ ልጅ መወለዱም ዝምታዋን እንዳሰብር ሊያደርጋት ነው። ምክንያቱም አቶ ደረጀ ወንድ ልጅ ስለሚፈልጉ ወንድ ልጅ መወለዱ ለአቶ ደረጀም አንቺ ከዚህ በኋላ ወንድ ልጅ ልታመጭልኝ ስላልቻልሽ ወንድ ልጅ ለማምጣት ብዬ ነው የሚል ምክንያት ትልቅ ምክንያት ሆኗቸዋል። አብርጌድ እንግዲህ ቀን እየቆጠረች ነበር። አባቴ ዱባይ እየሄደበት እያለች ካልኩሌት እየሰራች 7 ወር ነው እንግዲህ ልጅ በ7 ወር እንደሚወለድ ያላወቀችው አብርጌድ ተሸወደች ማለት ነው። ልጅ 9 ወር እየጠበቀች እያለች እንግዲህ ከአብርጌድም አፍ ለመዳን ሰላምዬ በ7 ወሯ ልጇን ዱብ አድርጋለች ማለት ነው። ይኸውም እንግዲህ የደካከማትና እግሯ እያበጠ እንደሆነ ወደ ላይ ወደ ታይ መውጣት እንዳልቻለች ለአቶ ደረጀ ወይዘሮ ማርታ በስልክ እየነገሩት ነበር። አግዟት፣ ስራውንም አታብዙባት፣ ምን ትሰራለች ብለህ ነው አሁንም እያለችው። ማንስ ሲገዛት ብለህ ነው ውሃ ወይንስ አብርጌድ ስትላቸው አይ ዳጣ ታግዛት ነበር ያሉት። ዳጣ ለራሷ በናታል ፍቅር እንግዲህ ያልተቀበለና ያልተዋሃደ ሆኖባት እየተጨነቀች እያለች በኩርፊያው ተጨንቃለች። ምክንያቱም ለምን አኮረፍከኝ ብላም በክላሱ ሂዳ ስትጠይቀው አንቺ እኔ ሰው መሆኔን ረስተሸዋል፣ ሰው ነኝ እኮ አትረጅም፣ ስለዚህ እዚህ ክፍል ውጭልኝ፣ አሁን አብርጌድ ከመጣች ትበላሻለች ስላት እንዴ ጅብ ናት እንዴ የምትበላይ ነበር ያለችው። ሳይሆን ከአንቺ 10 እጅ እሷ ትሻላለች ትረዳለች ሲላት በጣም ተናዳ ወጥታለች። አሁንም ወደ ሰላም ሄዶ ልጅቷ ምንም የሚገባት አይደለችም አትረዳም እኮ ብሎ ባላትም ሰዓት ሰላምም አሁንም ቢሆን ዝም በላት፣ አሁን እንደውም አስመስልባት። ምን ያልኩ ነው ማስመስልክባት? በስልክ እያወራ ከማን ጋር ነው የማወራው? ከአብርጌድ ጋር? አብርጌድ ጋርማ እንዳታወራ፣ ከአብርጌድ ጋር ማ በጣም የምትፈራው ተቀናቃኟ ናት። ታዲያ ከማን ጋር ላውራ ሰላምዬ ብሎ ሲጠይቃት ብለህ ስልክህን አንስተህ አስመስል ነበር ያለችው። ይህንን ያናደዳት ዳጣ ውሎና ዳሯ ወደ እነ ምሳሌ ቤት አድርገዋለች። ምክንያቱም እፎይ ብላ የምትነፍስበት አባቷ የምታማክረው መኪና ውስጥ የለምና ወደ እነ ሰላም ቤት ወደ እነ ምሳሌ ቤት ባዘውትራ ወደ እነ ሞገስ ስትሄድበት አሁን ናታል ጭንቀት ላይ ገባ መልሶ። እንዴ ይህችን ልጅ እኔ ከቤት አስወጥቼ እየሰደድኳት ከሆነማ ጭራሽ በእኔ ንደት ሄዳ በዛ በድሮ በምታውቃቸው ሰዎች አንዱን ይዛቢ ብትመጣስ የሚል ደግሞ ጭንቀት አደረበት። አሁን ወደ ሰላም ሄዶ ሲያማክራትም አይዞህ እኔ ያለው ነይ እስኪ ዳጣ ብላ ጠርታት ነበር። ስትጠይቃትም ምንድን ነው ዳጣዬ ያኮረፍሽና የተቆጣሽ ትመስለሽ? ምንም አልሆንኩም አለቻት። አይ እሱስ እንኳ የሆነ ነገር ሆነሻል እያለች ስትላት ምንም አልሆንኩም አልኩሽ፣ አይዞሽ ንገሪኝ፣ ዳጣ ነው እንደዚህ የሚያደርግሽ አላት። ይሄ ማነው ናታል ነው እንደዚህ የሚያደርግሽ አለቻት። ይህ ናታል ነው አይደለ? አይዞሽ ትላታለች። ከዛም በኋላ አንቺ አለቻት። ምንድን ነው ግን እስኪ ንገሪኝ፣ የት ጠፍተሽ ከርመሻል ለመሆኑ አለቻት። ማለት እንዴ ምን ነው ፊትሽን ጥለሻዋል፣ ደብረሻል አለቻት። ከዛ እንዴ ምንም አልሆንኩም አለቻት። በቃ ይኸውልሽ ናታል አስደብሮኛል አለቻት። ምን ገጠመሽ አለቻት። 1 ሳምንት በኋላ ምን እንዳደር አንቺ ቢገርምሽ አለቻት። ያንቺን የልጅሽን አባት ማን እንዳደረገችሽ አብርጌድ ብትሰሚ አለቻት። ኧረ ተይው ብቻ ይችልኝ ተጠንቀቂያት፣ አንድ ነገር እንዳታደርግሽ በማለት እሷ አንድ ነገር በፍጹም ይሄን ያሰበችውን ካላሳካች ልትቀመጥ አትችልም። ዳጣን ተጠንቀቂ፣ እሷን እንኳ ታያት ከልጅነቷ እኮ እንደዚህ ናት ዳጣ። አንዳንዴ እውነትም ልክፍት ያለባት ይመስለኛል ዳጣዬ አለቻት። ማን? አብርጌድ በልጅነቷ አንድ ጊዜ የሆነ ስልክ አየችና ውስጡ ምን እንዳለ ካልነገራችሁኝ 3 ቀን አለቀሰችባት አባቷን። አጋሽ ምን ያድርግ ብለሽ ነው? ስልኩን ሰብሮ ውስጡን አሳያት እና አንድ ነገር ያሰበችውን ነገር እስከ መጨረሻ ካላየች እንትን አትልም። እና ታዲያ ያንቺም የልጅሽ አባት ካልተገኘ በፍጹም ዝም አትልም አለቻት። አዎ አትልም፣ ዝም አትልም አለቻት።
ከናታን የተጣላሽበትን ጉዳይ ልትነግሪኝ አትችይም ዳጣዬ አለቻት ማለት ነው። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዳጣ ቀጣይ ፓርቲ ይዘን መተንላችኋል ማለት ነው። እንግዲህ አብርጌድ ሂሳብ እያሰበች እንግዲህ ስንት ወር ነው ልጅ የሚወለደው? በ9 ወር አባቴ ዱባይ ከሄደ ስንት ወር ሆነው በማለት እየጠየቀች 7 ወር እንግዲህ በአንድ ወር 30 ቀን አለ። ከ30 ቀን ደግሞ 4 ሳምንት አለ። እማዬ ወደ ዱባይ የሄደችው በዚህ አመት በሐምሌ ነው። በዚህ የሰላም እርግዝና ደግሞ በዚህ ቀን ነው። 37 ሳምንት ነው። እያንዳንዱ ሳምንት እንግዲህ 7 ቀን አለው። ስለዚህ በዚህ ሂሳብ 30 ሲባዛ በ7 ብላ እንግዲህ 35 ቀን አድርገዋለች እና 10 ስለዚህ ከሐምሌ 7 ወር ሞላት እያለች እንግዲህ 7 ወር እያሰበች ባለችበት የሰላም ልጅ እንግዲህ በ7 ወሩ ዱብ ድርጋ ገላግላታለች ማለት ነው። ከብርጌድ እንግዲህ ሌላ እቅድ ምን ልታቅር ትችላለች? እንግዲህ 9 ወር ብቻ እየጠበቀች ትገኛለች ማለት ነው። የሰላም የልጁ አባት አባዬ ወይንም ናታል መሆን አለበት። እርግጠኛ ነኝ እኔ ከሁለቱ ውጭ ማንም ሊሆን አይችልም። አባዬ ሊሆን ይችላል። ምክንያቱም አንድ ቀን ከሰላም ጋራ ቁጭ ብዬ ሲያወሩ ሰምቻለሁ። አንድ ጊዜ ደግሞ ስለ ልጆቼና ስለ እኔ አስቢልኝ እያለ እያወራት በጨረፍታ ሰምቻለሁ አባቴን አለች። ሰላም እንግዲህ ልጁን ያረገዘችው ከኛ ቤት ባይሆን ኑሮ ከቤት ወጥታ ትሄድ ነበረ። ከዚህ ቤት ለምን አልወጣም አለች። ለምን ሰራተኛ ሳይቀጠርም ሌላ አለች። ይችን ካልደረስኩባት እኔ ኤቢ አይደለሁም ውጭ እገኛለሁ እያለች ነበር እንግዲህ ስታስብ የነበረው። እንግዲህ አቶ ደረጃ አሁን ይህንን የሰላምን መውለድ እንግዲህ የሰሙ ጊዜ በውስጣቸው ደስታን ያበስርላቸዋል። ማርታም ትዳሯን ስለምትፈልግ ሁሉን ነገር እያወቀች እንዳላወቀች ሆና መኖሩን ትቀጥላለች እንጂ ምንም አይነት ቅራኔ የምትናገር አይደለች። ምክንያቱም ትዳሯንና ቤቷን ስለምታከብር ማለት ነው። አሁን ሰላምም እንግዲህ ናታል ነግሮች ነው ወይኔና የሱን ጸብ አሁንም ዘግቶኛል፣ አሁንም አኩርፎኛል እንዴ እና ምን ያድርግሽ አለቻት። ሰላም ለመነሽ ፊት ነሳሽው እና ሁልጊዜ አንቺን እያባበለ እንዲኖር ነው የምፈልጊው? ቆይ እሺ እኔ ምን አደረግኩ አለ ዳጣዬ። አሁን ሁሉ ነገር ያበቃ ይመስለኛል። በአንቺ ተስፋ ቆርጧል። ሌላ ሴት እየደወለ እያወራ እየሰማሁት ነበር ብላ ሰላም ትነግራታለች። ከዛ ጣጣ የሌላት ዳጣ እንግዲህ ሌላ ሰው እያወራ በደንብ በስልክ ሰማሁት ስትላት እንግዲህ ከምርሽን ነው አለች ደንግጣ። አዎ ዳጣዬ አለቻት ማለት ነው። አለችና ካሰበች በኋላ ጉዳዩ ነው ምን ጣጣ አለ ይሄድ አለችና ስትወጣ ተይው ዳጣዬ እሱን ለእኔ ተይው እኔ ያስተካክለዋለሁ እኔ ያነጋግረዋለሁ ብላ ተናገረቻት ማለት ነው። እንግዲህ ይሄ ማን ነው አርጁ ደግሞ በአብርጌድ ምክንያት እንግዲህ አብዶ ራቁቱን ሆኖ እየሄደ ነው በአስፓልት ላይ ብላ ከጓደኛዋ ጋር እና እንትና ምጥን እንዳለችኝ አርጁን አብዷል። እብድ ሆኖ ራሱን ልብሱን ጥሎ እየሄደ ነው አብዷል። ምንድን ነው አብዷል ማለት? ልክ እኛ ሰፈር እንዳለው ሰውዬ ልብሱን ጥሎ ሄዷል አለቻት። እና ምጥናት ያለችሽ ይሄንን ስትላት የት አይታው ነው አለቻት። ወደኛ ቤት ስትመጣ አየችው ብቻውን እያወራ አብዷል አለችኝ። እንኳን ማበል ለምን አይሞትም በሚል እንግዲህ ጨክናለች። እንዴ ለምን እኛ እኮ የሚጋብዘን ነው ሁልጊዜ እኔና ምጥን እንወደዋለን። ስለዚህ ሂዱ አግቡታ አለቻት። ምኑን ነው የምናገባው? ሚስት ሆኑት አለችና ከዛ ተነስታ እንግዲህ ደብድባት ሚስት ሆኑ ስትላት እንግዲህ ውሃ ተነስታ ዳጣን ደብድባ ጥላታለች ማለት ነው። በጣም ደግሞ ደስ ያለኝ ካነጋገራቸው ምጥንና ውሃ ከተነጋገሩበት በጣም ያሳቀኝ አንድ ነገር ንገራችሁ። እንግዲህ ሳር ላይ ቁጭ ብለው ሳሩን ውሃና ጠጣው ስትላት እንግዲህ ምጥን ይበርደዋል እኮ እናሳና ጠጣው ማለቻት። ቀጠል አደረገችና አበቦቹ እንዴት ደስ ይላሉ ሴቴና ወንዴ እኮ አላቸው ስትላት ደግሞ እንዴት ነው የሚታወቀው ሴቴና ወንዴ መሆኑን? እስኪ እንግለበውና እንየው ያለችው በጣም ታስቃል።
ሰላም እንግዲህ አንቺ ስትንቀራፈፊ ላጥ አደረገችልሽ ሌላዋ አለች። እኔ እኮ ስለደበረኝ ነው። ከዚህ በኋላም አይፈልግሽም፣ ከአንቺ ምንም አይፈልግም። እስከ ዛሬ የሚያወራኝ ለፍቅር ብቻ ነው እንዴ አለች ዳጣ። ሰላምም አይ በቃ አንቺ እንደጠላሽው ስላወቀ ሰው ደግሞ ከሚጠላው ጋራ መኖር አይችልም እንዴ ሰላምዬ፣ እኔ እኮ አልጠላሁትም አለች። አይ ከዚህ በኋላ ምን ጠላሽውም ወደድሽውም አልጠላሽውም ወደዋለሁ ብትይው ምንም ለውጥ አያመጣም። አንዴ ከእጅሽ ወጣ ለምን ጥርቅ አይልም? ምንድን ነው ያህል ነበር ያለችውና ዳጣዬ በጣም ነው አነጋገሯ ደስ የምትለው ማለት ነው አንዳንዴ ንግግሯ። እና በዚህ ሰዓት እንግዲህ አብርጌል እንግዲህ እናቷ ወደተኛችበት ክላስ ሂዳ እናቴ ዱባይ የሄድሽበትን ቀን ታስታውሻለሽ አለች። ደግሞ ለምን ፈለግሽው? ደግሞ ምንድን ልትጎረጉሪልኝ ነው? ፈልጌው ነው ወይ ትኬቱ ወይ የቆረሽበት ደረሰኛለሽ አለቻት። ይሄን ያክል አለች ወይዘሮ ማርታ። ለምን ፈለግሽው አለቻት። አይ እንዲሁ ማወቅ ስለፈለግኩኝ። ወይ ጉድ ይቺ ልጅ አጅሪት ደግሞ ምን ልትጎለጉይብኝ ነው? ኧረ ተይ ንገሪኝ እስኪ። ምንም እማዬ አለቻት። ያው እንደዚሁ ማወቅ ፈልጌ ነው አለቻት። እሺ መቼም እሻቴ ምስኪ ቆይ ትኬቱን ከየት ነው ያስቀመጥነው በማለት እንግዲህ ሐምሌ 14 ነው ይሄር ነው በማለት እንግዲህ ስትነግራት ነበረ። እንግዲህ ከሐምሌ 14 ጀምራ ከሄደች አሁን የሰላም እርግዝና 202 ቀን ነው ማለት ነው አለች። ይህ ደግሞ ማለት የሰላም ቅርብ ምርመራ ማየት አለብኝ። ከዛ ጋራ ቀኑ በትክክል ከመጣ እማዬ በሌለችበት ወይ ናታ ወይ አባዬ ናቸው ያስረገዟት እያለች በቃ ጭንቅላቷን እረፍት ያሳጣችው። እንግዲህ ምን ሆንሽ? ምን እያሰብሽ ነው ስትል እናቷ ታነቃታለች። በትኬቱ አንቺ ተጓሽበት እንዴ ወደ ዱባይ አለቻት። ምን እያሰብሽ ነው አለቻት። ምንም እማዬ ምንም አላሰብኩኝ፣ ግን ምለው ግን እማዬ የሰላም ልጅ ማንን ይመስልሻል ስትላት፣ አሁን ይሄ ምን የሚሉት ጥያቄ ነው እንዴ? ወይ እናቱ ነው አባቱ ነው የሚመስለው ያለቻትን ነበር። እንግዲህ ቆይ ግን ኤቢ ከእንደዚህ አይነት ነገር ራስሽን ነጻ አድርጊ፣ ውጭ አላልኩሽም? በቃ በዚህ ሰምተሽ በዚህ ነው የምታፈሹ። መመክርሽን ምክር አትመክሪኝም? በቃ እባክሽ ልኑርበት አለቻት። አባዬ ለሰላም የሰማሁትን ነገር ልንገርሽ አልፈልግም፣ እንድትነግሪኝ አልፈልግም፣ መስማትም አልፈልግም አለቻት። ምንም ነገር እንድትነግሪኝም አልፈልግም፣ በቃኝ ውጭልኝ እባክሽ። አንቺ ልጅ ምን ላድርግሽ አንቺ ልጅ። አሁን ናታልና ዳጣዬ ደግሞ አንድ ቁጭ ብለው አተኛም እንዴ አለችው። አንቺ አተኝም ራስሽ አላት። እኔማ ልተኛ ነው። አንተ ታዲያ ማንን እየጠበቅ ነው? ተኛ ስትለው ኤቢን ሳልጠብቅ እንደማልተኛ ታውቂያለሽ። ኤቢን እየጠበቅኩ ኤቢ እኮ ከአንቺ ትሻላለች። ቢያንስ ሰውን ትረዳለች። ትረዳልኝ አልከው ወይንስ ተሳስተህ ነው? አዎ ከአንቺ በተሻለ ትረዳለች። እሺ እኔን ለምንድን ነው ያኮረፍከኝ ስትል ተጠይቀዋለች። እኔ አላኮረፍኩሽም። እሺ ይቅርታ አድርግልኝና እንታረቅ አለችው። አንታረቅም አላት። አንተ ገገማ ነህ እንዴ? ቆየን ያክል ምን አስቀይምህ ነው? እሺ አንድ ጥያቄ ልጠይቅልሽና በትክክል ከመለሽልኝ እሺ እንታረቃለን። እሺ ግን ዳጣ የምፈልገው በትክክል ነገር አስበሽበት እንድትመልሽልኝ ነው። እሺ አለችው። እና እኔ ወድሻለሁ አንቺስ ተወጅኛለሽ የሚል ጥያቄ ነበር የጠየቃት። እንግዲህ በዚህ ጊዜ ልቧ ስንት ዲግሪ የመታ ይመስላችኋል? ዳጣ ግን ካሁን በኋላ አልወድህም የሚለው እንደማትል እርግጠኛ ነው። ምክንያቱም ሰሞኑን የተጨነቀችበትን ነገር ስላየን። ስለዚህ መልሷ ምን ይሆናል ብላችሁ ታስባላችሁ?